ፉል ሰርክል መጥቷል። የዛሬ 5 ዓመትም 2019 ላይ የሆነው ጉዳይም ኦልሞስት ተመሳሳይ ነው። ግን ያሁኑ ግን ትንሽ ይለያል በብዙ መልኩ። ሴቲንጉ ይለያል፣ አክተሮቹ ይለያሉ ተጨምረው እንደገና ትራምፕ ራሱ ይለያል አሳሴ ፐርሶና የሚል ነገር ነው እንግዲህ የተረዳሁት እኔ ነኝ በእነኚህ ሶስቱ ነገሮች። ሶ ትራምፕ ቱን ምንድነው የሚለየው? በዚህ ውስጥስ እኛ ላይ የሚኖረው ጫና ምንድነው? ወሳኙ እሱ ጉዳይ ስለሆነ አሁን እኮ ለአልሲሲ ጽፎ ነው ከዛ በኋላ ናሬሽኑ ቅድም እንዳልከው ሙሉ በሙሉ እኛ ከናንተ ጋር ነን ብሎ ነው አቋም የወሰደውም ደብዳቤውም የተጻፈው ለአልሲሲ ነው። ሌላው በግልባጭ ነው የደረሳቸው ኢትዮጵያንም ጨምሮ ደርሷታል ብለን አስዩም ካደረግን ለኢትዮጵያ መንግስት እና ምንድነው ልዩ የሚያደርገውስ መዘዙስ ምንድነው ለኛ እና እንዴትስ ናቪጌት መደረግ ይቻላል? ትራምፕ ዋን ጸጉረ ልውጥ ነበር አሜሪካ ውስጥ ራሱ የአሜሪካ ተቋማት የጸጥታ ተቋማት የተለያዩ ተቋማት ልሂቃን ዲፕ ስቴቱ ኤሊቱ ይቃወሙ ስለነበረ እንደ ሉጋም የያዘው ነበር። ያን ሉጋም ሁሉ ተቋቁሞ የሚቀጥለውን ምርጫ እንደገና ተከሶ አሸንፎ ስለመጣ ኢምቦልድንድ ሆኖ በሙሉ ልብና በቁርጠኝነት ነው ወደ ስልጣን የተመለሰው። ያ ብቻ ሳይሆን ተቋማቱ እጅ ሰጥተዋል። እሱ አሁን ተቋማቶቹ ላይ የሚፈልጋቸው ሰዎች አስገብቷል። ኢምቦልድንድ ነው፣ ጠንካራ ነው። አሁን ሪጋርድለስ ኦፍ ፖሊሲ ልዩነት ቢኖርም ባይኖርም ይሄን ማመን መቻል አለበት። በጣም አሰርቲቭ ነው አንድ እንደ ትራምፕ። ሁለተኛ አሜሪካ በአሁኑ ወቅት ትራምፕ ብቻ ሳይሆን አንድ ሪያላይዝ ያደረጉት ነገር አለ። ግሎባል ፖሊሲ ሆነው ዓለምን በሙሉ የማረጋጋት ናሽናል ፖሊሲ ፔፐሩን ካየው ኢትስ ቬሪ ክሊር ኤንድ ቬሪ ኢንዲኬቲቭ። እንደ ድሮ የማስመሰል የዲፕሎማሲ ናይስቲ የለም። አሁን ክሊር ነው። ትራምፕ ዋን ላይ ሉጋም ስለነበረበት እጃችንን እያባበለ ነበር እጃችንን ሊጠመዘዝ ሲሞክር የነበረው። አሁን እንደዛ የለም። አሁን በሽመል ነው፣ በግልጽ ነው። ይሄ ደብዳቤ እኮ በጣም ግልጽ ነው። ፎል ኢን ላይን ኦር ኖ ነው እያለ ያለው። ይሄንን ደግሞ ዲሞንስትሬቲቭሊ በተለያየ አካባቢ ላይ እያደረገ ያለው ነው እና በጣም አግሬሲቭ የሆነ አሰርቲቭ የሆነ ዳይሬክት የሆነ ትራንዛክሽናል የሆነ ፖሊሲ ነው እየተከተለ ያለው እና አንፎርቹኔትሊ እኛም ያንን ለመቋቋም አስቀድመን አንዳንድ መሰራት የነበራቸው ነገሮች ስላልተሰሩ የሚያሳስበው ምንድን ነው የሱ አግሬሲቭ ሆኖ በኃይል መምጣት ብቻ ሳይሆን የኛ ያንን ለማቋቋም የሚያስችለን ውስጣዊ እርጋታ ወይ ስታቢሊቲ ዲፕሎማሲያዊ ቁመና የዲፕሎማሲ ኃይል ሊልን የሚችል አንድም ኃይል አለመኖሩ ቢያንስ እኮ ድሮ የጎረቤቶቻችንን አስተባብረን የአፍሪካን አህጉር አስተባብረን ከሩቁም ከቅርብም ያሉትን ልንጋፈጥ እንችል ነበር። አሁን አንችልም። because we are isolated እንደ ፓራያ ስቴት ስለምንታይ የትራምፕ ግፊት አቅም በጣም ጨምሯል። የኛ ተጋላጭነት ደግሞ በጣም በዛው ጨምሯል። ስለዚህ we are really screwed። ወይዘን ዚስ እንግዲህ አንድ ሳናነሳ ማንሄደው ባጭሩ የኤርትራ ኢጂፕት እና ሳውዲ አረቢያ አላያንስስ ኦፊሻል ነው ያደረጉት ቪኔ ሴኩሪቲ ኮኦፕሬሽን የሚል ትላንትና ወዲያ አናውንስ አድርገዋልና ኢንአይሶሌሽን ስለማይታዩ ነው እያመጣው በዚህ ውስጥ ማድረገውና ይሄ ለቀጠናው ፓርቲኩላሪ ደግሞ ኢትዮጵያ ላይ የሚኖረው ጫናስ ምንድነው? ይሄንን ደግሞ ከወደብ ፖለቲካ ጋር መያያዙ የግድ ስለሆነ የወደቡም የትራምፕ ደብዳቤም እንዲሁም ደግሞ የነኚህ የሶስቱ ሀገራት አላያንስ ስትሮንገር አላያንስ መፍጠራቸው ለኔ ስለሚያያዙ ነው አንድ ላይ ያመጣዋቸውና ለአሁኑ የትራምፕ ለጊዜ እንተውና ደብዳቤውን የነኚህ ሶስቱ የኤርትራ የሳውዲ አረቢያ እና የግብጽ ትላንትና ወደ ዲፌንስ ኤንድ ሴኩሪቲ ኮኦፕሬሽን የሚል አናውንስ ማድረጋቸው በሌላ መልኩ ደግሞ የኢትዮጵያ የወደብ ጉዳይ አለ ደግሞ የእስራኤልም አለ ሳነካው እንዳንሄድ ነው ባለንሳት የእስራኤል ደግሞ ፋክተር አለ ሶማሊላንድ ሪኮግናይዝ ማድረግ ይሄ ሁሉ ባለበት ኢትዮጵያ እንዴት አድርጋ ነው ዲፕሎማቲካሊ ይሄንን ናቪጌት አድርጋ ልታልፎ የሚችለው? በተለይ የሪኮግኒሽን ጉዳይ መጣለች ኢትዮጵያ ኦሬዲ ማኑ ነክታለች ባለፈው ኦሬዲ ነክታለች ወይ ባትነካው ጥሩ ነበር ከነካሽ ደግሞ በደንብ አድርጋ ብታደማ ጥሩ ነበር የሚል ነበር ባለፈው ተናገረ የነበረው ቢቢሲ አፋን ኦሮሞ ላይና ይሄንስ እንዴት ነው ዲስኢንታንጅል ልናደርግ የምንችለው? እነዚህ ሶስቱ ሀገሮች ምንድነው ኢንተረስታቸው? ምንድነው አንድ ላይ ያመጣቸው? ግብጽ በኢትዮጵያ ሬድሲን አክሰስ አድርጋ በአባይ ላይ ያላትን አቅም ይበልጥ እንዳታጠናክር የአባይን አጀንዳ በቀይ ባህር ለማስመለስ ነው እየሰራች ያለችው። አንድ እሱ ነው። ያ የኛና የግብጾቹ ኢንትረስት ኢሪኮንሲሌብል ነው ልትል ትችላለህ። ችግር የለውም። ሳውዲ ከኛ ጋር ችግር የላትም። ሳውዲ ችግሯ ኤሚሬትስ በዚህኛው በእኛው ወገን ባለው ቀይ ባህር ላይ
ያላት እያደገ የመጣው ኢሚሬት እያደገ የመጣው የሜሪታይም ተጽዕኖ እንዲቀንስ እንጂ እንዲጨምር አትፈልግም። ከየመን መታቸዋለች፣ ወደዚህ አፈግፍገው በዚህኛው ቀይ ባህር መስመር ላይ እንዳይሰፍሩ የሚፈልጉት። ዩሲ ኢትዮጵያ የባህር በር መጠየቋ ሌጂቲሜት ነው፣ ወደፊት የሚቀጥል ነገር ነው። አሰብ ላይም ጥያቄ ማንሳቷ ችግር የለውም። ይሄ ጥያቄ ግን የቀረበበት ሁኔታ እንዴት ነው የታየው? ይሄ የኢትዮጵያ አጀንዳ ሳይሆን ምክንያቱም የኢሚሬት ጉዳይ አስፈጻሚ ሆነን ስለታየን ኢሚሬት በኢትዮጵያ ኢሚሬት ለመንበር አሰብ ላይ ነበረች፣ ተባራ ነው የወጣችው። ኢሚሬት ከአሰብ ከተባረረች በኋላ በኢትዮጵያ ጀርባ ላይ ታዝላ እንደገና ዛተበ ልትመለስ ነው። ሳውዲዎች እኛ በራሳችን ከኤርትራዎቹ ጋር በምናደርገው ስምምነትም ይሁን በማንኛውም ቢኖረን ችግር የላቸውም። የኢሚሬት ተቀጥላ ሆነን ኢሚሬት በእኛ ስም ተመልሳ እዛ ቦታ እንድትይዝ ደግሞ አይፈልጉም። የኤርትራ ጉዳይ ደግሞ ምንድን ነው? ኤርትራ ከአብይ ጋር የነበረ ግንኙነት አለ። ያ ግንኙነት ተበላሽቷል። በጉልበት ከስልጣን አባረራቸዋለሁ፣ መጥቼ ወራቸዋለሁ። የሰርቫይቫል ጥያቄ ውስጥ ገብተዋል እነሱ። እነኚህ ሶስቶቹ የጋራ ስምምነት የደረሱት ለተለያየ ምክንያት ነው። ግብፅ ለአባይ፣ ኤርትራ ራሷን ከመጥፋት ለመከላከል የኤርትራ መንግስት፣ ሳውዲ ደግሞ ኢሚሬትስን አሰብ ላይም ሆነ ምጽዋ ላይ ቦታ እንዳይኖራት ለመከልከል ነው። እና በዚህ መካከል እኛ ሳቢሽናል መሆን የነበረበት ምን ቢደረግ ይሻል ነበር ብለህ ካልከኝ ወል ብዙ ነገር አለ፣ ግን ስለማያደርጉት ቢያንስ የወደቡን ምን እናርገው? ስፔሲፊክም ስለሆነ ቢያንስ የወደቡን ፖለቲካ ምን ማድረግ ነበረብን? እንዴት እናርገው? የወደቡና የእውቅናውን ሪኮግኒሽኑ ጉዳይ ቅርቃር ውስጥ ገብተናል እኮ። ወዴት እንሂድ? ተበላሸ እኮ ይሄን ነገር ሳይበስል ሊጡ ሳይቦካ ይጋግሩታል፣ ሳይበስል ያወጡታል። ነው that's the problem። ስንት ሌጂቲሜት የሆነ ፊልም ብሌቨር ኢትዮጵያ በሬድሲ ላይ ከየቦታው ከሩቅ መጥቶ ሰው ሲቀራመጥ ተመልካች ልትሆን አትችልም። ኢታስቱ ሀበሰይ ምንም ጥያቄ የለም። ይሄንን ግን ማድረግ አንደኛ የሌላ ሀገር ተቀጥላ ሆነን ሳይሆን በራሳችን መሆን መቻል አለበት። እኔ ብዙ ሪሰርች አድርጌያለሁ፣ ብዙ ተከትያለሁ። የኢሚሬት እጅ ባይኖርበት ኢሳያስ እና አብይ አይጣሉ ነበር፣ ሊቀራረቡ የሚችሉበት እድሎች ነበሩ። አብይ ኢሚሬቶችን ተማምኖ የኢሚሬቶችን አጀንዳ ተቀብሎ በመሄዱ ከኤርትራ ጋር የማይሆን ነገር ውስጥ ገባን። ኤርትራ ኒድሳስ እኮ እኛና ኤርትራ ልናጠል አንችልም። የኛ ኢኮኖሚና የነሱ ሴኩሪቲ ወደንም ጠላንም it is inseparable። ፖለቲካዊ ሉዓላዊነት ሊኖር ይችላል እንጂ ማህበራዊና ኢኮኖሚያዊና የጸጥታ ሉዓላዊነት ልንነጣጥል አንችልም። ተነጋግረን ልናስተካክል። በነገራችን ላይ አሁን እየመጣ ያለው ለኤርትራም ጥሩ አይደለም፣ ለኛም ጥሩ አይደለም። ኤርትራም ሳንዱች ነው የምትሆነው። ኢንዲፔንደንትሊ ለመሄድ የሚያስችላት አቅም የለም። ወዳ አይደለም ከሌሎቹ ጋር የምትለጠፈው። እኛም ሌሎች ጋር ተለጥፈናል። የሶማሊያውን ደግሞ ጉዳዩ ሰደው የቆየ ፕሮጀክት ነው። አሁን አልገባበትም። በብዙ መልኩ መስራት ይቻል ነበረ። ከሶማሌዎቹም ከሶማሊያም ጋር ጥል ሳይመጣ የሶማሊያንም የሶማሌላንድንም የኛንም ጥቅም ሊያስከብር በሚችሉ ስራ መስራት እድል ነበረ። ትዝ ይላል ፈርማጆ በጣም ይቀርበን ነበረ። ብዙ ነገር በነበረበት ወቅት ጦር ሰበቃን ባለፈው እንዳልኩት ነው ለመውጋት ባልተዘጋጀህበት ጩቤ መምዘዙ ነው ችግር የፈጠረብን። ሄድንና የዲፕሎማሲ ስራ ሳንሰራ ወታደራዊ ዝግጅት ሳናደርግ የውስጥ አቅማችንን ባላጤነ መልኩ ሳይታሰብበት ለሶማሌላንድ እውቅና እንሰጣለን፣ ወደብ አግኝተናል፣ ፈጣሪ ይመስገናል። በሀገር ደረጃ እንኳን አቅም የሌላ ሶማሊያ በዲፕሎማሲ አሸንፋን ተዋርደን ሶማሌላንድንም ከርተን ከሶማሊያ ምንም ሳናገኝ ወጣንበት። ከዛ መጣንና ከኤርትራ ጋር ሰጣ ገባን። ግጭቶች እየተባባሱ ሄዱብን። ወደቡንም ላናገኝ የኤርትራን ዝምድናንም አጣን ማለት ነው። ይሄ ነው ያለው ሁኔታ። እሺ በጣም ጥሩ። እንግዲህ ባለን ደቂቃ አጭር ጥያቄዎችን ጠይቃለሁ ደግሞ ሰዓት ላለመውሰድ። በኢትዮጵያና በኤርትራ መካከል የቃላት ጦርነት መጀመሩን የሚያሳዩ ነገሮች አሉ። ሰሞኑን ያየ ይመስለኝ ኢሳያስም ትንሽ አምሮ እንዳውም ተናግሮ የማያውቀውም ወደ ስድብ ሁሉ ገብቷል።
ሳውዲ አረቢያም የበለጠ ሪጂናል ሮል እንዲኖራት እንጋብዛለሁ ሁሉ ብሏል። እደግፋለሁ የሚልም ተናግሯል። በሌላ መልኩ ጠቅላይ ሚኒስትር አብይ አህመድም ትላንትና የሆነ መልስ የሚመስል ነገር ሰጥቷል። በእርግጥ ከ2-3 ወር በፊት ፓርላማ ላይ ጠቅላይ ሚኒስትርም በደንብ አድርጎ የመጨረሻ በቃ እንዳውም ጉዳዩ ያበቃለት ነው የሚመስለው ራሱ ስታየውና በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የመሄድ እድል አለው ወይ? ባጭሩ ሰው አጫጭር ጥያቄዎች ነው የምጠይቀው በቀሩት 10 ደቂቃ። ኦኬ ሞገስ፣ ይሄ የኢትዮጵያና ኤርትራ ጉዳይ አይደለም። አሁን የኢሳያስና የአብይ ጉዳይም አይደለም። አሁን we are part of a bigger game። እኛ አሁን ጥይት ሆነናል። ሞግዜሮቹ የውጭዎቹ ናቸው። የመዋጋት ያለ መዋጋት ውሳኔ ራሱ የአብይና ኢሳያስ አይሆንም ከእንግዲህ በኋላ። የመዋጋት ያለ መዋጋት፣ ሰላማዊ ማውረድ ያለ ማውረድ ከእንግዲህ በኋላ ከቁጥጥራችን ውጪ ወጥቷል። ሉዓላዊነታችንን አሳልፈን ሰጥተናል። ሶ የኛ መዋጋትና አለመዋጋት በማን እንደሚወሰን ታውቃለህ? ኤሚሬትስ አሁን የጀመረችው ማፈክፈክ ቀጥላ ከአካባቢ ከወጣች ላንዋጋ እንችላለን። አይ የሞት ሽረት አደርጋለሁ፣ ሱዳንን አልለቅም፣ ኢትዮጵያን አልለቅም ምትል ከሆነ የግድ አብይን ገፍታ ወደ ጦርነት ማስገባት አለባት። አብይን ገፍታ ወደ ጦርነት ካስገባች ደግሞ ሳውዲ ትገባበታለች። ሶ let's not kid ourselves። የዛሬ 3 ወር 2 ወር ኢሳያስ እና አብይ ወደ ጦርነት የመግባትም ያለ መግባትም አትሊስት የተወሰነ በቁጥጥራቸው ስር ነበረ። ቱዴይ ኖ ኢትስ ኖት። ኢትስ a different world። ባለፈው ወር የነበረውና ዲሴምበር መጀመሪያ ላይ የነበረውና ጃንዋሪ ላይ ያለው የተለየ ሁኔታ ነውና የቃታል ጦርነቱ አሁን ድምፁ የሚጨመረው ቤዚካሊ ከሪያድና ከአቡዳቢ ነው። በዝሆኑና በቄረስ እንደሱ በነብሩ መካከል እኛ ድመት ነን አሁን እዛው ድመት እንዳንሆን ነበረ ምኞቴ። ኦኬ ወደ ቀጣይ ጥያቄዎች ሊድ ጀዋር የህዝባዊ ትግሉ ምን ላይ ነው? በቀጣይስ ምን እንጠብቅ? አሁን በመሃል ላይ ጀዋር ኮስምኗል፣ ከስሯል፣ ከሽፏል የሚሉ ሰዎች ስላሉ በተደጋጋሚ አንተም ስለምትሰማ ምን እንጠብቅ? ቅድም ኩክ እያደረግን ነው ብለኛል፣ ግን በቀጣይስ የምንጠብቀው ነገር አለ? ተስፋ አለ ወይ በትግል በኩል? እኔ ከስሬ ሀገራችንና ህዝባችን ተትረፍ ወዳጄ። እሺ ትግል ስታደርግ አሲዩም አድርገህ አንተ የምትገባበት ነገር አለ። ኦልሬዲ ያሉ ነገሮች፣ ያልጠበቃቸው ነገሮች፣ ከአቅም በላይ የሚሆኑ ነገሮች አሉ። ለምሳሌ መጽሐፍ ውስጥ እንደጻፍኩት እቅድ ስናወጣ መለስን ለመጣል ነው። መለስ ሲሞት ወር ቱ ቼንጅ አወር ስትራቴጂ። መጀመሪያ አካባቢ ሪጂም ቼንጅ ለማድረግ ነበር ትግል ያቀን ነው። ከዛ የአረብ ስፕሪንግ የሀገሮች መፍረስን ሲያመጣ ኖ የስርዓት ለውጥ ሳይሆን የስርዓት ጥገና፣ የስርዓት ሪፎርም መሆን አለበት ብለን አድጀስት አደረግን። አሁን እየመጣ ያለው ከአቅማችን በላይ የሆነ የሚድል ኢስት ፖለቲካ ምንድን ነው የሚለውን ማጥናት በጣም አስፈላጊ ነው። እሱም በደንብ እያጠና ነው። አላማችንና ስራችንን ሳንተው ለምንሰራው ስራ አጋዥ ነው ወይስ ጎጂ ነው? ላለምነው ውጤት ያሰናክለዋል ወይስ ያባብዘዋል? ምንድነው አላማችን? ሀገረ መንግስቱን መታደግ ነው። ጦርነቶችን ያሉትን ማክሰም፣ ሌሎች እንዳይመጡ መከላከል ነው። ሶ ረጋ ብለን ማየት ያስፈልጋል። እሱን ነው እያደረግን ያለ ነው። አምና አላማው ሰርጂካል ኦፕሬሽን ብለህ ነበር። አላማውና አብይን ሪሙቭ ማድረግ ነው፣ ኤክሳይዝ ማድረግ ነው ብለህ ነበር ለይተህ እና ያኛው ላይስ ሪቪዚት እያደረጋችሁ ነው ወይስ? ሁሉንም ሪቪዚት ነው እያደረግን ያለ ነው። ከታክቲክና ከስትራቴጂ ደረጃ መቀጠል ያለባቸው አሉ፣ መሻሻል ያለባቸው አሉ፣ መቅረት ያለባቸው አሉ። ይሄ የውስጥ ስራ ስለሆነ ሚዲያ ዲስከስ አላደረገውም፣ ግን አሁን እየሆነ ያለው ነገር ኤክስትሪምሊ ኮንሲኩዌንሻል ነው ለሀገራችንና ለህዝባችን ለምንሰራው ስራ። እሱን እየተከታተል ነውና በሂደት ግን ትግሉን እንቀጥለዋለን። የታክቲክ አድጀስትመንት ይኖራል። እዛው ላይ በአጭሩ ጠቅላይ ሚኒስትር አብይ ከወር በፊት በተናገረው እንደው ቃሉን ኢንጅሬ ነው ያለው። እንደ ኢንጅሬ አንድ በአንድ አራግፈናቸዋል
ብሎ ተናግሯልና የተራገፉትና ያልተራገፉት እነማን ናቸው? እንግዲህ ጀነራሊ ባንዳውንም ባዳውንም ተቀናቃኞቹንም ብሎ ነው የተናገረው። ጠላትም ብሎ ነው የተናገረው። ወይ እኛን አራግፎ እሱ አንበሳ ሆኖ ሀገራችንን ቢመጣ ችግር አልነበረበትም። የአንበሳዎቹና የዝሆኖቹ ድመት ሆኖ ወይም ደግሞ ለኤሚሬትስ ድመት ለሳውዲ አይጥ ሆነች ሀገራችን በሱ አመራር ስር። የኛ መራገፍ ችግር የለውም። ፋይን ዌር ኤክስፔንደብል ነው። ያ አይደለም ትልቁ ነገር። እኔ አልቴል ኦነስትሊ በሙሉ ሁላችንን ማሸንፎ ደረማምሶ አሁን ባለበት ነው አይስ ቶክ ሎት አባውት ዲሞክራሲ። አሁን በስለ ዲሞክራሲ አይደለም ማወራው። እኔ ትልቁ ማወራው የሀገር ሰርቫይቫል የህዝብ ሰርቫይቫል ኩዌሽን ውስጥ ገብቷል አሁን እና ሀገራችንን የወጠምሾች መጫወቻ የወጠምሾች እግር ኳስ ነው ያደረጋት። ያ ባለበት ለራሱ አይጥ ሆኖ እኛን ቁርጫ ማለት እኛን ሲያራግፍ እነሱ ደግሞ እንደ አይጥ እያባረሩት ችግር ውስጥ እንዳይገባ። እሺ ጥሩ። ኦፌኮ ባለፈው መግለጫ አውጥቶ ነበርና ወደ ዝርዝር ጉዳዩ አልገባም። በቢቢሲ አፋን ኦሮሞ ላይ ተናግረሃል። በእርግጥ እሱን እንግዲህ ሁሉም ሰው አፋን ኦሮሞ አይሰማም። ግን እኔ የፈለግኩት ኦፌኮ ውሳኔ እንደ ፓርቲ ውሳኔ ወስናችኋል ኖቬምበር መጨረሻ አካባቢ ላይ እና እንከልሳለንም ብላችኋል። ሁኔታውን አይተን እንከልሳለን ብላችኋል። ይሄ ማውራው ከምርጫ ጋር ተያይዞ የመሳተፍ አለመሳተፉ የት ነው የምንሳተፈው፣ ምን ያህል ነው የምንሳተፈው የሚለውን ልንከልስ እንችላለን የሚል ነውና የተከለሰ ነገር አለ ወይስ ኦሪጂናሊ ባስቀመጣችሁት መሰረት ላለመሰረዝ ብቻ የተወሰኑትን ሰዎች እዚህም ጣል አድርጋችሁ ነው የምትቀጥሉት? ያው ለምርጫው የቀረው 4 ወር ነው ብዬ ነው። ለመሳተፍ የወሰንበት ላለመሳተፍ የወሰንበት ምክንያት እኮ አለ ኦሮሚያ ውስጥ እና ሌሎቹ ከዋና ከተማ ውጪ ያለው አባላቶቻችን፣ ደጋፊዎቻችን፣ ካንዲዴቶቻችን የህይወት ህልውና ስጋ ስለሚኖርባቸው ምንም ለውጥ ለማያመጣ ነገር የሰዎችን ህይወት እንዲቀጠፍ በማንም ዱርዬ ሚሊሻና ወሮበላ ህይወት መንግስታዊ ቢሄቪየር አይደለም ያለው። ዱርዬዎች ቢሄቪየር ባለበት የሽፍታ እንኳን ሽፍታ ራሱ እኮ ኮድ አለው። ኤቲካል ኮድ የሌለው ማኖር ስላለመግባት ነው። ያ የሚለወጥ ከሆነ ያስቀመጥናቸው ምክንያቶች ደርድረን አስቀምጠናል። ለምን ያን ውሳኔ እንደወሰድን እነዛ ነገሮች የመሻሻል የሚያሳዩ ከሆነ አቅማችን ሪቫይዝ እናደርጋለን። ድርጅታችን ፕራግማቲክ ነው፣ ፍሌክሲብል ነው። በጥናት ላይ በመረጃ ላይ የተመሰረተ ስራ ነው የምንሰራው። ስለዚህ አሁን ባለው ሁኔታ በየቀኑ በየሳምንቱ ነገሮችን እየገመገምን ነው ይሄን ያለ ነው። መሻሻል የሚመጣ ከሆነ ኤኒታይም እንቀይራለን። እስካሁን ግን ለመቀየር የሚያስችለን ምንም ነገር የለም። መሰረታዊ ሁኔታዎች ለውጥ የለም። እሺ አንድ ምናልባት ከመንግስት ጋር መንግስት የሚለው ልተውና ከአብይ ጋር እርቅ ቢቀርብ የመታረቅና እንዲሁም ታርቆ ደግሞ የኢትዮጵያን ፖለቲካም ለማከምና ለመለወጥ እቅዱ ወይም ሀሳቡ ቢኖርሃል ጥሪው ቢቀርብልህ አውቶ እንትን ነው የምጠይቀው። ከኔ ጋር እኮ ምንም ጥል የለንም። እኔ ከታጠቁ ኃይሎች ጋር ነው መታረቅ ያለበት። የኔና የአብይ ጥል እኮ የቃላት ጥል ነው። ህዝቦችን የሚያጋድል ጥል አይደለም። የገበሬውን ህይወት የሚያስቸግር አይደለም። የህዝቡን ሰላም የነሳ አይደለም። ኢኮኖሚውን ያዳሸቀ አይደለም። ከኔ ጋር አይደለም፣ ወይም ደግሞ ከሲቪል ፖለቲከኞቹ ጋር አይደለም። እኛ ትልቁ ውድድር መሆን ያለበት ከታጠቁ ኃይሎች ጋር የጠመንጃ ላንቃ እንዲዘጋ ውድድር ውስጥ ይግቡ። ዊል ቢ ሃፒ ቱ ፓርቲሲፔት። ምንም እንትን የለንም እና እኔም ሆንኩ ሌሎቹም አብረን የምንሰራው ሌሎች የተቃዋሚ ኃይሎችም ትልቁ ውድድር መሆን ያለበት ስቴፕ 1 ጦርነት ለማቆም ከታጠቁ ኃይሎች ጋር ይሄ የድለላና የጅንጀና ስራ ሳይሆን ሲሪየስ የሆነ ወጣቶቹን ወደ ጫካ ያስገባው የፖለቲካ ምህዳሩ መጥበብ፣ መንግስታዊ ሽፍተኝነት፣ የትውልድን ዓላማ ያጨናገፈ ሊሳካ የማይችል ሀገርን ያከሰረ ተራ የአምባገነናዊ ጀብደኝነት ነው ይሄን ያመጣው። ያን ጀብደኝነት ትቶ ኢትዮጵያ በአንድ ሰው ልትሻገር እንደማትችል ኢትዮጵያ በሀገር መገንባት እንደማትችል ይሄ ሀገርን አፈራርሶ የአንድ ሚጢጥዬ ሀገር ተቀጥላ ያደረገንን ፖሊሲ ትቶ
ታጠቁ ኃይሎች ጋር ድርድር ውስጥ መግባት ከኛ ጋር ያለው የፖለቲካ ልዩነት እኮ ኤኒ ታይም ሊፈታ የሚችል ነው። የማይፈታውን ደግሞ ግማሹን በድርድር ግማሹን በምርጫ ሌላውን በቅርጫ እንፈተዋለን። ችግር የለውም እሱ። ጦርነት ግን መቆም አለበት። ወደዛ ነው ቅድሚያ መስጠት ያለበት። ቅርጫ ያልከው ለመካፈል ነው። ካልሆነ በሬው በህይወት መቆየት ካልቻለ ተካፍለን እንበላዋለን ነው ወይ? እንዳይሳሳቱ ብዬ ነው። ቅርጫ የምልህ የፓወር ሼሪንግ ልትገባ ትችላለህ። አንዳንዱን በድርድር ታደርገዋለህ። አንዳንዱን መሸናነፍ ካልቻልክ የምትካፈለው ነገር ሊኖር ይችላል። ዳስ ፖለቲክስ እኮ በዛ በሶስቱ ነው የምታደርገው። አንዳንዱን ፖለቲካ በምርጫ ታደርገዋለህ፣ አንዳንዱን በድርድር ታደርገዋለህ፣ አንዳንዱን ደግሞ መሸናነፍ ሲያቅትህ ደግሞ ወደ እንትን ትገባለህ፣ ወደ ኮምፕሮማይዝ ትገባለህ። በጣም ጥሩ። አይ ሌሎቹ ኢትዮጵያን ለቅርጫ አቀረቡ እንዳይሉ ነው። በደንብ ክላሪፋይ አድርገን እንድትሄድ ነው ዘመኑ። ኢትዮጵያ ሳይሆን ስልጣንና ፖሊሲ ማለት ነው። ኤግዛክትሊ እኔም ለዛ ነው ኦልሬዲ እንትን እንዳይሆን ነው የሚዲያም ስራ ስለሆነ እንትን ማድረግ ማስተካከል። የመጨረሻ ጀዋር የፖለቲካ ጫማ ቢሰቅል አት ሰም ፖይንት ምን ሆኖ ልናገኘው እንችላለን? ምን ሰርቶ ይበላል? ያው የገቢ ነገርም በተደጋጋሚ እየተወራ ነውና ጀዋር ምን ሰርቶ ይኖራል? ይሄ ፖለቲካውን ቢተው አንደኛ በምን ላይ ጀዋርን ልናይ እንችላለን? እግረ መንገዱንም ጀዋር በምን ላይ ሊሳተፍ ይችላል? ምን ሰርቶ ይበላል? ብተው በጣም ጥሩ አስተማሪ ነው። በነገራችን ላይ አመን ሪሊ ጉድ ቲቸር መምህር መሆን ፈልጋለሁ። ፖለቲካውን ሳልተው ራሱ ነገሮች ቢመቻቹ አገር ቤት እንደገባው እኮ የሴኩሪቲ ሁኔታ ምናምን ተባብሶ ነው እንጂ ዩኒቨርሲቲ ማስተማር ፈልጋለሁ። ለመኖር እኔ እኮ ገበሬ ነኝ። አይታላል መጽሐፌን ትምህርት ትቼ እኮ ግብርና ውስጥ ገብቼ ነበረ። አይ ወንት ቱ ፋርም። ያም ካልሆነ ደግሞ I'm a smart man እኮ I'm a well educated guy. I can rent my brain, you know. የግረ መንገዱን አሁንስ ሽቀላው እንዴት ነው ለማለት ያህል ነው። አለፈው የገቢውን ሶስቱን ሰምታል እንዳልነው ዞሬ ለማምጣት አይደለም ግን ያው ተያይ ስለሆነ አንተ የወራዊ ወጪ ዝጋልኝ አለ ማለት ብቻ ጥሩ ነው። እኔ እኮ ቸገረኝ። አንድ ቀን መናጢ ነው የሚበላውን አጥቶ መንገድ ላይ ሰው ይለምና ይላሉ። አንዳንዴ ቢሊዮነር ነኝ ይላሉ። አንዳንዴ let me give my adversaries advice ናሬቲቭ የትርክት ላይ አንድ ትርክት ከያዝክ ፕሮፓጋንዳም ከሆነ ማለት ያን ትርክት ያዝና ስቲክ ቱ ኢት። ምን ታታስተመጣ ቀይ ቀለም ከሆነ ያንን ቀይ ቀለም ብቻ ግፋው። በዚህ ቀይ እየጣልክ በዚህ ቢጫ የምታረግ ከሆነ እርስ በርሱ ይፋለሳልና አልሐምዱሊላህ አለን ጥሩ ያለ ነው። እሺ መልካም ሁሉ እንመኛለን። የመጨረሻ መልእክት የምታስተላልፈው በዚሁ በዛ እናበቃለን። መልእክት ለህዝቡ ዛሬ በጻፍኩት ላይ መጨረሻ ላይ ያስቀመጥኩት እየሆነ ያለውን ነገር ሁለት ነገር በከፍተኛ ሁኔታ እየመጣ ነው። ሀገራችን ላይ ደግሞ እየተገናኘ ነው። አንዱ የዓለም አቀፍ ኮምፒቲሽኑ በሶስቱ ሀያላን መካከል ያለው ኮምፒቲሽን ጠጥሮ መጥቷል። የሶስቱ ኮምፒቲሽን አፍሪካ ውስጥ ሶስት ሀገሮች ላይ ያነጣጠረ ነው። ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ላይ ነው። ለምን? አፍሪካ ውስጥ አራት ጠንካራ ወሳኝ ስትራቴጂካሊ በጣም ወሳኝ የሆኑ አራት ሀገሮች ያሉት ትልቆቹ ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ነበሩን በልድሮ አይተህ እንደሆነ እነኚህ አራቱ ሀገራት አሁንም በግሎባል ኮምፒቲሽን ውስጥ ሚና አላቸው። እነሱን ወደዚያ የመሳብ ከፍተኛ ፉክክር እየተካሄደ ነው ያለው። አንድ እሱ። ሁለተኛ መሀል ላይ ያሉት ትልቆቹ ሀያላን ሳይሆን አህጉራዊ አካባቢያዊ ሀያላን ሪጂናል ሄጅሞንስ የምንላቸው ማዕከላዊ ገቢ ያላቸው ሀገራት ደግሞ አቅማቸው ብቻ ሳይሆን ፍላጎታቸው አምቢሽናቸው በጣም ጨምሮ ፉክክራቸው በጣም ጦዟል። እነሱም ደግሞ እንደለመታደል ሆኖ እኛ ላይ ያነጣጥረዋል። የአሜሪካም የራሻም እነሱ ማሽራሻ ግን የአሜሪካም የቻይናም እኛ አይን አለ። የቱርክ የእስራኤል የሳውዲ የኤምሬትስ ጉዳይም እኛ ላይ አለ። በሁለት ፕሬገር ነው እነኚህ ሀያላንና ትልቆቹ ሀያላንና ማዕከለኞቹ ሀያላን በየጊዜው በሚለዋወጥ ትብብርና ትስስር እየሄደ እኛን በጣም ነው የሚያወከረን። እኛ ደግሞ በውስጥ ግጭት ተመናምነን
ኢኮኖሚያዊና ወታደራዊ አቅማችን ማህበራዊ አቅማችን በተመናመነበት መጥፎ ግጥምጥሞች ነው። በጣም አደገኛ የሆነ ግጥምጥሞች ውስጥ ነው ያለ ነው እና ይሄንን ህዝባችን አንደኛ ይሄን በደንብ መከታተል አለበት። we have to understand it። ምክንያቱም last 10 years በዚህ የውድድር ዌብ ውስጥ የተያዙ ብዙ አገሮች ፈራርሰዋል። እኛም ራሱ አለመፍረሳችን እስካሁን ሚራክል እንደ ሃይማኖት ሰው እየጸለየ በተቻለ መጠን የሀገሪቷ ልሂቃንና ህዝብም ሀገሩን ከዚህ ቀውጢ ጊዜ ለማትረፍ መረባረብ ይገባዋል። እንዲረባረብ አደራ ማለት ፈልጋለሁ። እሺ እኔም አመሰግናለሁ። ከዚህ በላይ መክፋት ስላልፈለኩኝ ነው። እኔም እንዳንድ ግለሰብ ገበያህም ስምም ጣፍቶ እንዲቀጥል እመኛለሁ። የዛሬው የነን ይመስል ነበረ። እንግዲህ በቃላችሁ መሰረት ትላንትና እናቀርባለን ብለናል፣ አቅርበናል። ጀዋርም ተስማምቶ ስለመጣ እግረ መንገዱን በእናንተ ፊት በጣም ላመሰግን እወዳለሁ። በዚህ ብቻ እና በቃም ግን ለዛሬው በዚህ ይብቃን። በጣም አመሰግናለሁ። እግዚአብሔር ይስጥልን። ቴንክ ዩ አምባክ። በቃ ኤኒ ታይም እንጌጅ እናደርጋለን በስፋት። አሁን የዛሬ የነካቸውን ጉዳዮች በጥልቀት ገባ ብለን የህዝባችንን አንደርስታንዲንግ እኛም እያጠናን እየተከታተልን መረጃን በማስተላለፍ በትንታኔም ህዝባችን ይሄንን በህይወቱ ላይ ትልቅ ጫና ሊያመጣ የሚችለውን ጉዳይ እንዲረዳው እናደርጋለን። ሌላውም የህዝባችን ችግር የህዝባችን ላይ የሚደርሰውን ግፍ የማጋለጡ የመታገሉ ስራችን ተጠናክሮ ይቀጥላል። እሺ እግረ መንገዱንም ጾም አስፈትተዋል። እንግዲህ አምባክ ብለሃል፣ ቀጥል ለማለት እንወዳለን። የዛሬውን በዚህ እናበቃለን። ሁላችሁንም እያመሰገንን ቸር ሰንብቱ ለማለት እንወዳለን።